በጣም የሚያምር ስፍራ ነው ተመልካቾች። ፋና ረፋድ ላይ ሽርሽር ተጀምሯል። በጣም በርካታ ኪሎ ሜትሮችን የሚይዘው ሰፊ ቦታን የሚያካልለው የአራዳ ፓርክ ብዙ የተነገረለት ብዙ የተወራለት በብዙ ምስሎች አይተን የተደነቅንበትን ቦታ ዛሬ ልንመለከተው ይሄው መተናል። ብዙዎቻችሁ ትዝታ ይኖርባችኋል። ከሲኒማ አምፒር ፊት ለፊት ባለው በኩል ነው መግቢያችንን አድርገን ጅማሯችንን ያደረግነው። የአራዳ ፓርክ እጅግ በጣም ብዙ ውብ ስፍራዎች አሉ። ከነዚያ መካከል ይህ መጀመሪያ ያደረግነው ይሄ የሚያምረው ፋውንቴን ያለበት ስፍራ ነው። እዚህ ከጀርባ ደግሞ እንደ አምፊ ቲያትር ሰዎች ቁጭ ብለው ማታ በተለይም ደግሞ ወደ አመሻሹ ላይ በጣም ኢንጆይ የሚያደርጉበት ቦታ ነው። ወደ ማለዳው ረፋድ ላይ ስለመጣን ነው እንጂ ይሄ ፋውንቴን በመብራቶች እጅግ በጣም ያጌጠ የተንቆጠቆጠ ማታ ስናየው ላይቱ እጅግ በጣም ለየት ያለ ነው። ምናልባትም በዱባይ እና በሌሎች የአውሮፓ ሀገራት መዝናኛ ስፍራዎች ላይ የምንመለከተውን አይነት ዋተር ዳንሲንግ የምንመለከትበት ልዩ ስፍራ ነው እና መነሻችን እዚህ አድርገናል። ይሄ ፋውንቴኑ በጣም ነው የሚያምረው። በዛ ላይ ውሃ ነው። ውሃ በጣም ያረጋጋል ይባላል አይደለ? ውሃ ለምትወዱ ሰዎች አንድ መዝናኛ አማራጫችሁ አድርጋችሁ እንድትወስዱት እፈልጋለሁ። ከዚያ ባሻገር ወደታች እንወርድና አዳዲስ የተገነቡ መዝናኛ ስፍራዎች አሉ። አራዳ ፓርክ ሰፊ ነው፣ ሁሉንም ላናካልለው እንችላለን። ነገር ግን የቻለውን ያክል እንመለከትና መዝናኛዎቹ ለእናንተ አሳይተናችሁ እናንተ ልክ በዚህ በቴሌቪዥን እንደተመለከታችሁት በአካል ትመጡና ደግሞ ተጎበኙታላችሁ ማለት ነው። እዛ ጋር ከፋውንቴኑ ፊት ለፊት የምንመለከተው ይሄ በጥቁር መስታወት ያለበት ህንፃ ውስጥ ላይ በጣም በርካታ አዳራሾች አሉ። ከላዩ ደግሞ ሰገነት ነው። ለካፌዎችና ለሬስቶራንቶች ፊት ለፊት እንደ መቀመጫ መዝናኛ የሚያገለግላል። ሌሎች ዝግጅቶችን ለማዘጋጀት የሚመች ቦታ ነው። ከዚያም ባሻገር ይሄ ራሱ ሌላ አንድ የፕሮግራሞች ማዘጋጃ ስፍራ ሆኖ ማገልገል የሚችል ነው። የአራዳ ፓርክ ቆይታችን እጅግ በጣም በተዝናና መልኩ ሊቀጥል እነሆ በዚህ ቦታ ተጀምሯል። ሳሙኤል ሞላ ነኝ። ካሜራማኖቼ ዳኜና በፍቄ አብረውኛሉ። ፋና ረፋድ ላይ ሽርሽር ነው። ሽርሽር እያለን አብረን እንቆያለን። አራዳ ፓርክ ነው ያለነው። ሰፊ የመዝናኛ ፓርክ ነው። ይሄ የምታዩት ጎዳና እንግዲህ ከዚህ ተነስቶ ወደ ራስ መኮንን ድልድይ ያደርሳል። ከዚያ ተሻግሮ እስከ አፍንጮ በር ድረስ የሚሄደው መንገድ ማለት ነው። ከዚህ ከታች ያለው ወንዙ ደግሞ ወንዙን ዳርቻውን ተከትሎ የሳይክል ዌይ አለና በሱ ላይ መሄድ መዝናናት በራሱ ትልቅ ተዝናኖት ነው። ከሳይክሉ አጠገብ ደግሞ የመሮጫ ትራክ አለ። ምናልባት ብዙ ጊዜ የውጭ ሀገር ዜጎች ወደ ኢትዮጵያ ሲመጡ በተለይ አዲስ አበባ ላይ ጠዋት ተነስተን እንቅስቃሴ ስናደርግ ወደ ማታም ተመልክታችኋቸው ከሆነ በቦሌ አስፋልት ጎዳናዎች ላይ ስፖርት ሰሩ፣ ሩጫ ሰሩ እንመለከታለን። እንደዚህ አይነት ልምድ ያላቸው ሰዎች ደግሞ እንደዛ ማድረግ የሚፈልጉ ሰዎች ግን ያልተመቻቸው ይህ ቦታ እጅግ በጣም ወሳኝ ስፍራ ነው ማለት ነው። ወደ ታች እንወርድና በጣም አሪፍ የተባሉትን የመዝናኛ ስፍራዎች እንመለከታለን። ሽርሽር በአራዳ ፓርክ። የአራዳ ፓርክ ከካፌ፣ ከሬስቶራንት፣ ከመዝናኛ ስፍራዎች ባሻገር ታሪክ ነጋሪ የሆኑ ስፍራዎችና ሐውልቶች አሉ። እነዚህ ሐውልቶች የአድዋን ታሪክ ለማስታወስ የቆሙ ናቸው። ትመት አድዋ ተብሎ ነው የተሰራውና
ከንጉሱ ከፊት ለፊት እንግዲህ ከንጉሱ ከአጼ ምኒልክ ጀምሮ እያንዳንዱ ኢትዮጵያዊ እንዴት እንደዘመተ የሚያስታውስ ታሪክን የሚነግረን ቦታ ነው ማለት ነው። ሴት እህቶቻችን እናቶቻችን በዚያን ዘመን ስንቅ ቋጥረው ጋሻ ይዘው ጦር ይዘው እንዴት እንደዘመቱ የሚያሳይ በፈረስ በጋሻ በጦር በጎራዴ ሆኖ እንዴት እንደተዋጉ ነጋሪት እየተጎሰመ በፈረስ በበቅሎ በአህያ ስንቅ ተጭኖ እንዴት እንደተሄደ ጉዞውን የሚያስመለክት ቆንጆ ስፍራ ነው። ይህንን በመመልከት ብቻ የአድዋ የዚያን ጊዜ ድሉን በትውስታና በምናብ በደንብ ማየት ይቻላልና አራዳ ፓርክ ታሪክ ነጋሪ የሆኑ ቦታዎችም እንዳሉት ለመጠቆም ያክል ነው። ከዚህ ቀጥሎ እንግዲህ የምንሄደው ባስኬትቦል መጫወቻ ስፍራ አለ። እሱን ደግሞ እናያለን። እንግዲህ እነዚህ ፓርኮች መዝናኛ ፓርኮች በግድ የባስኬትቦል ተጫዋች ሊያደርጉኝ ነው። ባለፈው ማይቼ ነበር። አሁንም እስኪ እንመልከተው። ከዚያ ደግሞ ሌሎች የልጆች መዝናኛ ስፍራዎች አሉ፣ እናያለን። ዋው! ይሄ እስከዛሬ እንደዚህ አይነት የባስኬትቦል መጫወቻ ስፍራ በእውነት ተመልክቼ አላውቅም። በጣም ነው የሚያምረው። ዙሪያው ልክ ስቴዲየም ነው። መሀሉ ደግሞ በጣም ደረጃውን የጠበቀ ኢንተርናሽናል ውድድሮችን ማድረግ የሚችል ልዩ ሜዳ ነው። ዋው! በአራዳ ፓርክ ውስጥ ከሚገኙ ልዩ ስፍራዎች አንዱ ይሄ የባስኬትቦል መጫወቻ ስፍራ ነው። ከስፖርት ማወዳደሪያነት ባሻገር በጣም ብዙ ዝግጅቶችን ማዘጋጀት የሚችል ነው። ዙሪያውም በርካታ የስፖርት ሱቆች አሉ፣ መዝናኛ፣ የካፌ ሬስቶራንቶች አሉት እና ይሄ የባስኬትቦል መጫወቻ 3 ነገሮችን ነው የሚያከናውነው። አንደኛው የመረብ ኳስ ማጫወት ይችላል፣ ስታንዳርዱን የጠበቀ ነው። ከዚያ ውጭ ደግሞ ሃንድቦል የምንለውን ወይም ደግሞ የእጅ ኳስ ውድድርን ማዘጋጀት ይችላል። ሌላኛው በሰፊው የምትመለከቱት የባስኬትቦል ውድድርን ማዘጋጀት ይቻላል ማለት ነው። ይሄ በአራዳ ፓርክ ከሚገኙ ቦታዎች መካከል ልክ ሳየው በእውነት ያስደነገጠ ቦታ ነው። ምክንያቱም እጅግ በጣም ውብና ዘመናዊ ተደርጎ የተሰራ ቆንጆ የስፖርት ሜዳ ነው ማለት ነው። ትንሽ አረፍ ማለት ሳይኖርብኝ አይቀርም። እንግዲህ ይሄ የምትመለከቱት አስፋልት መንገድ ወደ ራስ መኮንን ድልድይ ያደርሳል። ከስር ዋሻ ነው ስንመለከተው፣ ከላይ ደግሞ ፋውንቴን አለው። እንደ ፏፏቴ ወደ ታች የሚወርድ ረጅም ፏፏቴ ያለው ማለት ነው። እና ከመዝናኛ አማራጮች መካከል አንዱ እንግዲህ ቡና አለ። በጠዋቱ ቡና ፉት እንበልና ደግሞ ትንሽ ነቃ ብለን ዞር እንላለን። አራዳ ፓርክ በጣም ሰፊ ስለሆነ እንዲህ ያረፍን ካልሆነ በስተቀር አንችለውም እና ቡና እንጠጣ አረፍ ብለን። እንዴት አለሽ? ሰላም ነው ወይ? እሺ አሁንም እንግዲህ እየተጓዝን ነው። ቀደም ብዬ እንደነገርኳችሁ አራዳ ፓርክ በጣም ሰፊ ስለሆነ ነውና አሁን የልጆች መዝናኛ ስፍራ ደርሻለሁ። ምናልባት እናንተ እየተዝናናችሁ ወክ እያደረጋችሁ በሳይክል በየቦታው እየተንቀሳቀሳችሁ ልጆቻችሁን የት እናደርጋለን ብላችሁ ታስቡ፣ እዚህ በጣም ቆንጆ መዝናኛ አለ። እዚህ እነሱ እየተዝናኑ እናንተ ኢንጆይ ያደርጋችሁ ትመጣላችሁ ማለት ነው። ከፊት ለፊት ያለው መዝናኛ ስፍራው። ከዚያ ውጪ በጣም ቢርቃችሁ በእግራችሁ መሄድ ቢደክማችሁ እንኳን በሳይክል መጓዝ ትችላላችሁ። ሳይክል የሚያከራዩ ልጆች አሉ በር ላይ እና ከዚያ ቦታ ላይ ሳይክል ይዛችሁ በሳይክል መንገድ ከዚህ እስከ አፍንጮ በር እስከ ራስ መኮንን ድልድይ ድረስ መሄድ ትችላላችሁ ማለት ነውና ይህን ሁሉ ለማካለል ይህን ሁሉ ለመሄድ እዚህ መምጣት ይጠይቃል። ሙሽሮች፣ አዲስ ተጋቢዎች ካላችሁ ለሰርጋችሁ የፎቶ አማራጭ ብትፈልጉ ይህንን ቦታ ምርጫችሁ ካደረጋችሁት የእውነት መቼም የማይደበዝ ቆንጆ ፎቶ ይወጣላችኋል። አራዳ ፓርክ
ብዙ የልጆች መጫወቻ አማራጭ ያለው የአራዳ ፓርክ አንዱ የልጆች መዝናኛ ስፍራ ይሄ ነው። ስለዚህ እናንተ በነፃነት መዝናናት ትችላላችሁ፣ ልጆቻችሁን እዚህ ማቆየት ትችላላችሁ ማለት ነው። በጣም ደስ የሚል ቦታ ነው። ተመልካቾች እንግዲህ በፋና ረፋዳችን በሽርሽራችን በአራዳ ፓርክ ሽርሽር እያልን ነበር፣ እየተንቀሳቀስን ነበር። እንግዲህ ወደ ማብቂያው ላይ ደረስንና አረንጓዴ ሳይክሎች የበዙበት አካባቢ ላይ መዝጊያችንን አደረግን። እነዚህ ሳይክሎች እንግዲህ ማንኛውም ሰው ወደ አራዳ ፓርክ ከመጣ በኋላ በተለይም በአንደኛው መግቢያ በር ላይ በብዛት ያገኛቸዋል እና እያንዳንዱ ሳይክል የየራሱ ባርኮድ አለው። ባይክ የሚል አፕሊኬሽን አለ። እሱን ካወረደ በኋላ አንድ ሰው ያንን ስካን አድርጎ ሳይክሉ ማስነሳትና መሄድ ይችላል ማለት ነው። ከዚያ በኋላ የፈለገው ቦታ ላይ ሳይክል ሲነዳ ቆይቶ ሲዝናና ቆይቶ የቆጠረውን ደግሞ መጥቶ መክፈል ይችላል አፕሊኬሽኑ ላይ። ይሄ የራይድ አገልግሎት በመኪና እንደምናገኘው አይነት ማለት ነውና ሂሳቡን ራሱ ያውቃል። ከዛ በኋላ መክፈል ይችላል ማለት ነው እና መነሻው 5 ብር ከዛ በደቂቃ 1 ብር ነው የሚከፈለው። በጣም አሪፍ ነውና 15 ደቂቃ ስትነዱ ቆይታችሁ ትወጡ ምናልባትም 20 ብር ነው የሚከፈለው ማለት ነው እና በጣም ቆንጆ ነው። በጣም አሪፍ መዝናኛ ነው የነበረው። እኔ ደስ ብሎኛል። ይህንን ቦታ እንግዲህ ለእናንተ ሳሳያችሁ በቴሌቪዥን ካያችሁት በኋላ ደግሞ ከወዳጆቻችሁ ከዘመዶቻችሁ ከልጆቻችሁ ጋር መጥታችሁ እንድትዝናኑበት ቆንጆ ጊዜ እንድታሳልፉበት ነውና አራዳ ፓርክን ወድጄዋለሁ። እኔ ግን ትንሽ ወደ ላይ ልሂድ። ይመቻችሁ።